ፊልሙ ሲጀምር ዩና የምትባል በደም ካንሰር ምክንያት በሆስፒታል ውስጥ የምታከም ልጅ ነው ያለን። የኬሞቴራፒ ህክምና በወሰደች ቁጥር ግን ስለምትፈራ አባቷ የምትወዳትን ተዋናይ ጋንጌ ፎቶ ያለበትን የመጠጫ ዕቃ እያሳየ ያረጋጋታል። ዩና ተዋናይዋን በጣም ስለምትወዳት ብዙ ደብዳቤ ብትጽፍም ከሷ ግን ምላሽ ሳታገኝ ትቀራለች። ጋንጌ ደግሞ በኮሪያ በጣም ታዋቂ ተዋናይ ብትሆንም ከአድናቂዎች የሚመጣላትን ፍቅር ግን እንደ ሐሰተኛ ሙገሳ ስለምትቆጥረው መጥፎ አመለካከት ነበራት። በተቃራኒውም በማህበራዊ ሚዲያ ላይ የጥላቻ አስተያየቶችን ማንበብ ትወዳለች። አንድ ቀን ግን ጋንጌ አዳዲስ የድራማ ስራዎችን ለመጠየቅ ወደ ስራ አስኪያጇ ብትሄድም በህዝብ ዘንድ ያላት ስም በመበላሸቱ ስራ ማግኘት ከባድ መሆኑን ትነግራታለች። ጋንጌ ከአድናቂዎች የመጡ ስጦታዎችና ደብዳቤዎችን ወደ ማከማቻ ክፍል እንዲያስገባቸው ሰራተኛውን ስታዘው ሰራተኛው በአጋጣሚ 2 ደብዳቤዎችን ይጥላል። ያንን ያየው ሰው የተባለ ጋዜጠኛም ደብዳቤዎቹን በእሷ ላይ ለመጠቀም ያነሳቸዋል። ወደ ሆስፒታሉ ስንመለስም ዩና ህክምናው እንድትቀጥል አባቷ አንድ ምኞቷን ለመፈጸም ቃል ይገባላትና ህክምና ስታጠናቅቅ ተዋናይ ጋንጌ ለደብዳቤዋ ምላሽ እንድትሰጣት እንደምትፈልግ ትነግረዋለች። የዩና አባት የወንግ ሲወክም ጎበዝ ጠበቃ ቢሆንም የህክምና ክፍያ ስላለበት ግን በምሽት ተለዋጭ ሹፌር ሆኖም ይሰራል። እሱም ከጋንጌ ጋራ በአንድ ሁለተኛ ደረጃ ትምህርት ቤት አብሮ የተማሩ በመሆናቸው ከጓደኛው ጋር ስለ ደብዳቤው ጉዳይ ይወያያል። በሌላ በኩል ጋንጌ ከአንድ የፊልም ዳይሬክተር ጋራ ካፌ ውስጥ ምግብ ስትመገብ ዳይሬክተሩ በፊቷ እያቆላመጣት፣ እሷ ግን ወደ መታጠቢያ ቤት ስትሄድ ከጀርባ መጥፎ ነገር ማውራት ይጀምራል። እሷም ንግግሩን ሰምታ በቁጣ ስትጋፈጠው ዳይሬክተሩ እስከ ውጭ ድረስ የተከተለ ሊመታት ሲል በስራ አስኪያጁ አማካኝነት የተላከው ተለዋጭ ሹፌር የወንግ ሲው ግን በመኪናው ደርሶ ያድናታል። ከብዙ ዓመታት በኋላ በመገናኘታቸው የተደሰቱ በመኪና ውስጥ ይሄዳሉ። ነገር ግን የወንግ ሲው ሴት ልጅ እንዳለው ሲነግራት እሷ በድንገት ዘምትልና ፊቷ በመቀያየሩም ቅር እንዳላት ያስታውቅ ነበር። እሱ ልጁ የእሷ ትልቅ አድናቂ መሆኗን ቢነግራትም እሷ ግን ምንም ምላሽ ሳትሰጥ ትቀራለች። እሷ ቤት ሲደርስም የወንግ ሲው ለልጁ ደብዳቤ ምላሽ እንድትሰጣት ለመጠየቅ ቢሞክርም ገና ሳይናገር በፊት ጋንጌ ዝም ብላ መስግናው ትገባለች። እሱም በሀሳብ ተካፍሎ ወደ ቤቱ ይመለሳል። ታሪኩም ወደ ሁለተኛ ደረጃ ትምህርት ቤት ዘመናቸው በትውስታ ይወስደንና ጋንጌ በአድናቂው የተጨንቃ ክፍል በመቅረት ማከመቻ ክፍል ውስጥ ትደበቃለች። በዛው ሰዓትም አዲስ ተዘዋውሮ የመጣው የወንግ ሲውክም ክፍል በመቅረት እዛው ተኝቶ ስለነበረ እሷ ደንግጣ ነገሩ ከታወቀ ስሟ እንደሚጠፋ በመስጋት ልትደበቅ ብትጥርም እሷ ግን ዝነኛ መሆኗን የማያውቀው የወንግ ሲው ግን ዝም ብሎ ይናገራታል። እሷ ግን እሱን በአድናቆት ፋንታ ግዴለሽነት ስላሳያት ነገሩ እንግዲህ ይሆንባታል። ብዙም ሳይቆይ አንድ መምህር ሲገባ ሁለቱም ይደበቃሉ። መምህሩ ጥፋተኛው መፈለግ ሲጀምርም የወንግ ሲው የሷን ስም ለመጠበቅ ሲል ጥፋቱን በራሱ ላይ ይወስደዋል። እሷን ለማዳን ቅጣቱን በፍቃደኝነትም ይቀበላል። ታሪኩ ወደ ሆኑ ጊዜ ሲመልሰንም የወንግ ሲው ሱቅ ውስጥም ዶሌተር የተሰኘ መጽሐፍ ሲመለከት ሀሳብ መቶለት ከጋንጌ የተላኩ አስመስሎ ለልጁ የሐሰት ምላሽ ለመጻፍ ይወስናል። መጽሐፍም ይጀምራል። ዩና ምላሽ ውስጥ ትቀበል ደስ ብሏት ደብዳቤውን በሆስፒታሉ ላለው ሰው ሁሉ በኩራት ታሳያለች። ከዛ ሰዓት ጀምሮም ለጋንጌ ተጨማሪ ደብዳቤዎችን መጻፏንም ትቀጥላለች። የወንግ ሲው ምላሽ ለመጻፍ ቢደክመውም ልጅ ውስጥ ስቅ በማየቱ ግን ታላቅ ደስታ ይሰማዋል። በሌላ በኩል ጋንጌ የአድናቂዎችን ደብዳቤ ጥላለች የሚለው ዜና በማህበራዊ ሚዲያ ይሰራጫል። ዩናም ጋንጌ ለአድናቂዎቿ ግድ የማይሰጣት ሰው እንዳልሆነች ስለምታምንና እሷን ምላሽ ስትቀበል በመቆየቷ በጣም ታዝናለች። ዩናም የዩቲዩብ ቻናል ያለው ጓደኛዋን እርዳታ ጠይቃ የተቀበለችውን የምላሽ ደብዳቤ በማሳየት ጋንጌ ለአድናቂዎቿ እንደምታስብ ቪዲዮ ትጭናለች። ቪዲዮን በፍጥነት ተሰራጭተውም እስከ ጋንጌ ድረስ ይደርሳል። ሰዎችን በደም ካንሰር የምትታገለውን ትንሽ ልጅ ከምትወዳት ተዋናይ በምታገኛቸው ደብዳቤዎች የተደገፈች ባለው ታሪክ ልባቸው ይነካል። ነገር ግን ጋንጌ ባላደረገችው ነገር ማመስገን ስላልፈለገች ትናደዳለች። በዛው ምሽትም የዩና ወላጆችን አግኝታ ቅሬታዋን ለመግለጽ ወደ ሆስፒታሉ ትሄዳለች። እሱ ያልጠበቀችው እውነት ግን የዩና አባት የወንግ ሲው ሆኖ መገኘቱ ነበር። ሁለቱም ወደ ሆስፒታሉ ጣራ ላይ ይወጡና እዛም የወንግ ሲው በቅንነት ይቅርታ ይጠይቃታል። ራሱንም ዝቅ አድርገው እውነቱ ለልጁ እንዳትናገርበት ይለምናትና እነዛ ደብዳቤዎች ለዩና የጥንካሬዋ ምንጭ መሆናቸውን ያስረዳታል። ይህ ስሜታዊ ሰዓትን በጋዜጠኛው ሲው በሚስጥር ቢታየም ማስረጃ ለመቅረጽ ያደረገው ሙከራ ግን በዩና ይቋረጣል። ቤቷ ውስጥም ጋንጌ ስለ የወንግ ሲው ንግግር ታስብና በማግስቱ ጠዋት በይፋ ሆስፒታሉን ለመጎብኘት ሄዳለች። ዩናም እሷን ስታያት እንባዋን ማቆም አቅቷት በደስታ እየሮጠች ታቅፋታለች። ከዛም ለልጆቹ የታሪክ መጽሐፍ በማንበብ ጊዜዋን የምታሳልፍ ሲሆን ለሆስፒታሉም ከፍተኛ መጠን ያለው ገንዘብም ትለግሳለች። የሚዲያ ሽፋን ያገኘው ጉብኝቷ ካለቀ በኋላም ጋንጌ ዩናን ከሁሉ በላይ እንደምትፈልግ ስጠይቃት ቤትሽን መጎብኘት ፈልጋለሁ። በማግስቱም ዩና የወንግ ሲውክና ዶንግጎ ለመጀመሪያ ጊዜ የሷን ቤት ይጎበኛሉ።
እሷም ሌሎች ሰዎች ወደ ግል ህይወቷ እንዲገቡ ስትፈቅድ ይሄ መጀመሪያ ሲሆን በዮንግ ሲዮክ ላይ የተሰማትን ብስጭት ወደ ጎን በመተው ልጆቹን ደስ በሚል ትቀበላቸዋለች። ከዛም ጋንግሄና ዶንግጎ ለዩቲዩብ ቻናላቸው የሚሆን ቪዲዮ በአንድነት ይቀርጻሉ። ከቃለ መጠይቁ በኋላ ሚዩና ፈጣን ስለነበረች ይህንን ብልሃት ከእናቷ ሳይሆን አይቀርም የወረሰችው ስትል ተደንቃታለች። ይህ አስተያየት ግን ዩናን ምቾት ይነሳትና በአይምሯ ውስጥም ጥርጣሬን ይዘራባታል። ምክንያቱም እሷ በደብዳቤዋ ላይ በግልጽ እንደጻፈችው የምትመስለው አባቷን እንጂ እናቷ እንዳልሆነ ስለነበረ ጋንግሄ ደብዳቤዎቿን ጨርሳ እንዳላነበበች መጠራጠር ትጀምራለች። የዩና ፊት መቀያየሩን ያየው ዶንግም የዩና ወላጆች ከብዙ በፊት እንደተለያዩና እናቷ አሜሪካ እንደምትኖር ለጋንግሄ ያብራራላታል። ይህንን የሰማችው ጋንግሄም የጥፋተኝነት ስሜት ይሰማታል። ይህ በእንዲህ እንዳለም ጋዜጠኛው ሰው ሁለቱ በሁለተኛ ደረጃ ትምህርት ቤት የክፍል ጓደኛሞች እንደነበሩ ደርሰውበት ጋንግሄ ህዝብ እይታዋን ለማስተካከል ስትል ለዮንግ ሲዮክ ገንዘብ ከፍላ የሐሰት የምላሽ ደብዳቤዎችን አሰርታለች የሚል ወሬ የሚያናፍስ ጽሑፍም ያሳተማል። ታሪኩም እንደገና በትውስታ ወደ ሁለተኛ ደረጃ ትምህርት ቤት ዘመናቸው ይመልሰንና በዛን ጊዜ ከጋንግሄ ጓደኞች አንዷ የሆነችው ሄሪ ለእሱ የፍቅር ስሜት የነበራት ቢሆንም እሱ ግን ፍላጎት ያለው በጋንግሄ ላይ መሆኑን ስትረዳ በውስጧ ቅናትና ቂም ይፈጥራል። በአሁኑ ጊዜም ሄሪ ተዋናይትና የሬዲዮ ፕሮግራም አቅራቢ ሆና ስለነበረ ያንን ጽሑፍ ስታይም ብስጭቷ የበለጠ ይበረታል። ወደ ጋንግሄ ቤት ስንመለስም ከራት በኋላ ልጆቹ ሲተኙ የዩናን አባት ትጋብዘዋለች። በሚያወሩበት ጊዜ ዮንግ ሲዮክ ስለ ህይወቱ ይነግራታል። ዩና በሙሉ ቤተሰብ እጦት ስታዘን አያቷም እናትሽ በጣም ሩቅ ቦታ ነው ያለችው በማለት እንዳረጋጋቻት፣ ነገር ግን ብዙም ሳትቆይ አያቷን በአደጋ መሞቷን ይነግራታል። ያመርዶም ዮንግ ሲዮክን በእጅጉ ሲጎዳው ያየችው ዩና ደግሞ ወደ እሱ ጠጋ ብላም አያቴ አልሞተችም፣ ልክ እንደ እናቴ በጣም ሩቅ ቦታ ነው ያለችው ብላ የጻናችበት ቀላል ቃላት ልቡ እንደሰበሩት ያስታውሳል። ከዛን ሰዓት ጀምሮም የዩና ጤናና ደስታ ለሱ ዋነኛ ቅድሚያ የሚሰጠው ነገር ስለሆነ ልጁ ለመደገፍ ሲል ብቻ ተለዋጭ ሹፌር ሆኖ እስከ መስራት ድረስ የቻለውን ሁሉ ማድረጉን ያስረዳታል። ይህንን ታሪክ የሰማችው ጋንግሄ በመጨረሻም ዮንግ ሲዮክ የልጁ ምኞት ለመፈጸም ሲል ለምን ለማዋሸት እንደተገደደም ትረዳለች። በሌላ ጊዜ መጠጥ በሚከፈትበት ሰዓት በአጋጣሚ በልብሱ ላይ ይፈሳል። ጉንፋን እንዳይዘው የሰጋችው ጋንግሄም የእሷ ልብስ እንዲቀይር ስትነግረው ሁኔታው የተዝናናችው ጋንግሄ ያንን ሰዓት በስልኳ ተቀርጸውና በነገሩ አፍሮ ስልኳን ለመቀማት ሲሞክር በአጋጣሚ ሁለቱም ሶፋው ላይ ይወድቃሉ። በዛው ሰዓትም ጋንግሄ አይኖቿን ጨፍና ብትጠጋም ያ ግን በሀሳቧ ብቻ የነበረ መሆኑንና ዮንግ ሲዮክም አስቀድሞ በጠረጴዛው ላይ ተቀምጠው ፎቶውን ተረጋግቶ እየሰረዘ መሆኑን ትረዳለች። ጋንግሄ ፎቶውን በማጥፋቱ ትንሽ ቢከፋትም እሱም ደናደሪ ብሎ ራሷን በቀስታ ሲያሻሻት ግን በድጋሚ ልቧ መምታት ጀምሯል። በማግስቱ ጠዋትም ጋንግሄ በጠዋት ተነስታ በፍጥነት በመታጠብ ቀለል ያለ ሜካፕ ታደርጋለች። ምክንያቱም በዮንግ ሲዮክ ፊትም ተፈጥሯዊ ውበት ያላት ሆና ለመታየት ትፈልጋለች። ነገር ግን እሷ ያሰበችው ሳይሆን ይቀራል። ዮንግ ሲዮክ ወዲያውኑ ሜካፕ ማድረጓን ያስተውለውና ነገር ግን ሜካፑን ትናንትና ማታ ሳታጠፋው የተኛች መስሎት ትናንት ማታ ሳታጠፊ ነው የተኛሽው የአስተያየትን በአንድ በኩል ያሳፍራትና በሌላ በኩል ደግሞ ትንሽ ያበሳጫታል። ምንም እንኳን ሁኔታው ምቾት የማይነሳ ቢሆንም አንድ ላይ ተቀምጠ ቁርስ ይበላሉ። ከቁርስ በኋላም በአንድነት ወደ ሆስፒታሉ ለመመለስ ይዘጋጃሉ። ጋንግሄ አብራቸው ለመሄድም ታስባለች። ነገር ግን ልክ ሊወጡ ሲሉ ከስራ አስኪያጇ ስልክ ይደርሳትና ጋንግሄ ለዮንግ ሲዮክ ገንዘብ ከፍላ የሐሰት ደብዳቤ ያሰርታለች የሚለው ወሬ መጀመሪያውኑ በሰፊው እንደተሰራጨ ትደርስበታለች። ከቤቷ ውጭም በርካታ ጋዜጠኞች ተሰብስበው ይጠብቋታል። ልክ ወደ ውጪ ሲወጡም ጋዜጠኞቹ ጥያቄዎችን ያሽጎደጉዱባት ይጀምራሉ። እሷም የህዝብ እይታዋን ለማስተካከል ስትል ብቻ ያችን ትንሽ ልጅ ተጠቅማ ሁሉም ነገር አስመስላ የሰራችው እንደሆነ ይከሷታል። ጋዜጠኞቹም ለዮንግ ሲዮክ ምን ያህል ገንዘብ ተከፈለው እና ከዚህ በፊት የነበራችሁ ግንኙነትስ ምን ይመስላል እያሉ መጠየቅ ጀምሩና ሲያስጨንቋትም እሱ ጠበቃ በመሆኑ የሐሰት ማስረጃ ማሰራጨት ምን እንደሚያመጣ ሲነግራቸው ዝም ይሉላቸዋል። የዩና ጓደኞች ግን እውነቱን ለማወቅ ወደ እሷ የተጠጉ አንቺ ግን የገዛ እናቷ እንኳን ያላደረገችላትን ደብዳቤ መልሰሽላታል እያሉ ስጠይቋት እባካችሁ ተጉኝ፣ እውነቱ ልንገራችሁ እኔ ለአንዲትም ደብዳቤ ምላሽ አልሰጠሁም ስትል ዩና በድንጋጤ አፏን ከፍታ መሬት ላይ ትዘራለች። ያን ጊዜ ሲዮክ የተንቀጠቀጠ ዩናን ወደ ሆስፒታል ይወስዳታል። ዶክተር ልጄን አትርፉልኝ እያለ ሲጮህም ጋንግሄ ከሆስፒታሉ መስኮት ውጪ ቆማ በጸጸት ብዛት ራሷን ተወቅሳለች። በኋላ ላይም ወደ ዩና ክፍል ስትገባ ግን ክፍሉ በሙሉ በሷ ፎቶ ተሞልቶ በማየቷ ደንግጣ ይሄ ሁሉ ምንድነው ስትል ያንግ ሲዮክም እነዚህ ፎቶዎች ለዩና ዝም ብለው ጌጦች አይደሉም ብርታት የሚሰጧት ናቸው ሲላት እሷ በልቧ በጣም ትነካለች። ሁለቱ ቤተ መጻሕፍት ውስጥ ተቀምጠው ጋንግሄ ጭንቅላቷን እየነቀነቀች ምናልባት ዋሽቼ ደብዳቤውን የጻፍኩት እኔ ነኝ ብልሻል ነበር ስትል እሱን ፈገግ ለማለት እየሞከረ አይዞሽ የአንቺ ጥፋት አይደለም እውነቱ መውጣቱ አይቀርም ነበር ብሎ አንድ በደብዳቤ ተሞላ ሳጥን ሰጣትም
የድሮ የስለንቦና ስብራቷ ተዘብሏ ትነግረዋለች። ታሪክ ወደ ኋላ ተመልሰውም ሎከርሽ ውስጥ አድናቂሽ ያስቀመጠልሽ ስጦታ አለ ተብላ ደስ ብሏት ሄዳ በግራ በኩል ያለውን ሳጥን ስተከፍተው በደም የተጨማለቀ የዛቻ ምልክት ስታገኝ በድንጋጤ ፊቷ ይገረጣል። ከዛ በኋላ ነበር ደጋፊዎችንና ስጦታዎችን መፍራት የጀመረችው። እሱም አይዞሽ፣ ሁሉም ደጋፊዎች እኮ እንደዚህ አይደሉም፣ ራስሽን መውደድ ስትጀምሪ ሁሉም ነገር ይስተካከላል። እኔ ግን አሁንም በኢንተርኔት ላይ የስድብ ኮሜንት ማንበብ ነው የሚቀናኝ። ሰነፎች ፍቅር ሊያስመስሉ ይችላሉ፣ ግን ጥላቻ ማንም አይመስለውም። ጥላቻ ከውሸት ፍቅር የበለጠ እውነተኛ ነው። ወደ ቤት የተመለሰው እሱም ያን ያልከፈትሽው ሁለተኛው ሳጥን ምን ነበረበት? በጭራሽ አልነካሁትም ስትል አዝኖ ራሱን ያቃንቃል። የዩናን የደብዳቤ ሳጥን መስለኝ እስኪ ፍራቴን ተጋፍጬ አነባዋለሁ። በዚህ መሃል ግን ወሬው በከተማው ተሰራጭቶ ያንግ ሲወክን ሰዎች ጠልታወት መንገድ ላይ ሳዩትም ይህ አጭበርባሪ በታመመች ልጁ እየነገደ ከታዋቂ ሴት ገንዘብ ሊበዘብዝ ይፈልጋል እያሉ ሲያሙት፣ እሱ ግን ጥርሱን ነክሶ ልጁ ለማዳን ይፋለማል። ዩና ደግሞ በራሷ መንገድ ነገሮችን ያሰበች። ታዋቂ መሆን እንዴት ያስጨንቃል! ሁሌ ክትትልና የውሸት ወሬ ብቻ ነው። ደግሞም ለደብዳቤ ጋንጊ መልሳልኝ እንደማታውቅ መጀመሪያ ማውቅ ነበር ትለዋለች። ያንግ ሲወክ በሆስፒታሉ ኮሪደር ላይ ያለ ህፃኑ ለዩቲዩብ ቻናሉ ቪዲዮ ሲቀርጽ አይቶ አንድ ሀሳብ ይመጣለታል። እባክህ በዚህ ካሜራ እውነቱ ልናገርበት ብሎ በቀጥታ ስርጭት ላይም ውሸቱን የጀመርኩት እኔ የገዛ አባቷ ነኝ፣ እባካችሁ ጋንጌን አትውቀሷት። እኔ የልጄን የመጨረሻ ምኞት ለመፈጸም የሞከርኩት ምስኪን አባት ነኝ። ጋንጌ ግን ለልጄ ደስታ ስትል ብቻ ነው አብራኛው አሸችው። ለእሷ ትልቅ ምስጋና ይገባታል ሲል ቪዲዮ በአንዴ ተሰራጭቶ ሚሊዮን እይታ ያገኛል። ሀኢሪ ቪዲዮን አይታ በቅናት የተቃጠለች። ጋንጌ እንደገና ዩናን ለመጠየቅ መታም ዩና ፈገግ ብላ ጥሩ መዓዛ ያለው ሻማ ትሰጣታለች። ዮንግ ሲወክም ደግሞ እሷን ይዞ ወደ ድሮ ትምህርት ቤታቸው ሄደው ትዝታቸውን እያደሱ ስልኳን አውጥታ እስኪ እነዚህን ሰዎች የጻፉብኝን የስድብ ኮሜንት አንብብልኝ ስትለው እሱ ስድቦቹን እያነበበ ፊቱ ሲኮሳተርም እሷ ደግሞ በሳቅ ፈረስ ትላለች። ቅድም እኮ አትስሙ ያልከኝ ነበረ እያለች ትስቅበታለች። ወደ ድሮ የእቃ ማስቀመጫ ቤት ገብተውም የዩናን ሻማ ሲያበሩ ያንግ ሲወክ ከአንድ ሳጥን አውጥቶ ያኔ በደም የተጨማለቀ ወፍ አጠገብ ያስቀመጥኩልሽ ሁለተኛው ስጦታ ይሄ ነበረ፣ ያኔ ያንቺን ልብ ለመስረቅ አስቤ ነበር ብሎ ፍቅሩን ሲገልጽላት በደስታ ልቧ ይነካል። ግና የፍቅር ሳታቸው በዘበኛ መምጣት ይቋረጣል። ዘበኛው ሌባ ሌባ እያለ ሲጮህባቸውም ሁለቱም እየሳቁ በፓርኩ ፋውንቴን አጠገብ በመስኮት አምልጠው፣ በማግስቱም ጋንግሄ በቦክስ መለማመጃ ጂም ውስጥም ማናጀሯ መታ ስምሽ ገና ስላልተስተካከለ ማንም ፊልም ላይ ሊያሰራሽ አይፈልግም። አሁን ያሉ 3 አማራጮች ብቻ ናቸው። ቫራይቲ ሾው ላይ መግባት፣ ወይ ሆስፒታል ሆነሽ ለህፃናት ተረት ማንበብ፣ ወይ ደግሞ በትንሽ ካሜኦ ሚና መሳተፍ ስትላትም ጋንግሄ አጭሩን የካሜኦ ሚና ትመርጣለች። ነገሩ ግን ያ ፊልም የሀኢሪ ዋና ተዋናይት የሆነችበት ፊልም ሆኖ ይገኛል። ሀኢሪም ጋንግሄን ስታያት ፊቷ ተለዋውጦ ዳይሬክተሩን ሆን ብላም እባክህንን ትዕይንት አልተመቸኝም እንደገና ይቀረጽ እያለች ጋንግሄን ስታሰቃያት ቆይታ ፊልሙ ሲያልቅም መታ ዋው አሁን ደግሞ ስክሪፕት ማግኘት አቅቶሽ በካሜኦ ሚና መለመን ጀመርሽ ስትላት ጋንግሄ ተናዳ የለመነኝ ዳይሬክተሩ ራሱ ነው፣ አንቺ ውሸታ ሚዲያዎችን ታታለያለሽ። ሀኢሪ ተናዳ ጋዜጠኛ ጋር ደውላ የድሮ ትምህርት ቤት ወሬዎችን በሙሉ አዛብታ በመንገድ ስሟን ስታጠፋው ኢንተርኔቱ በሙሉ በስድብ ይናወጣል። ጋንግ የምታስተዋውቃቸው ብራንዶች በሙሉ ምርቶቻቸውን ከገበያ ሲሰበስቡ ዩናን በሆስፒታሉ ሱቅ ውስጥ ያንን አይታ ታዝናለች። ሰዎችም ከጀርባዋ ቆመው ይህች ውሸታም ስትየው እያሉ ሲያሟትም ጋንጌ ሰምታ አዝና ስትሄድ ዮንግ ሲወክ በሆስፒታሉ ደረጃ ላይ የሮጠ ተከትሏት ሄዶ እጇን ይዛታል። አታምልጭ፣ እውነቱን ተጋፈጭው ስላተናዳም ይሄ ሁሉ ጣጣ የመጣው አንተ ስለ ደብዳቤዎቹ በዋሻው ውሸት ምክንያት ነው ብላ ልትርቀው ብትሞክርም ወደ ቤቱ ይዟት ሄዳል። በነጋታው እቃዎችን ገዝቶ ወደ ቤት ሲመለስ ቤቱ በሙሉ ተገልብጦና እቃዎች ተሰባብሮ አግኝቶትም በአንዴ ይበሳጫል። ምን አርገሽ ነው ቤቴን? እኔ እኮ በድንጋጤ ነው ይሄንን ሁሉ ያፈራረስኩት። በሌላ በኩል ማናጀሯ ከሀኢሪ ጋር ለመገናኘት ብትሞክርም ሀኢሪ ግን በጋንግሄ ተደብድቤ ህመም ላይ ነኝ ብላ ተዋሻለች። ማናጀሯ ግን በስልኳ ደስተኛ ፎቶዎችን ስትለቅ አይታ ውሸቷን ትደርስበታለች። ወደ ዮንግ ሲወክን ቤት መታ መጀመሪያ በጥርጣሬ አይን እያየችው ለመሆኑ አንተ በዚህ ሴት ላይ ምን አይነት ተንኮል እያረክባት ነው ስትለው ዝም ብሎ እውነቱንና ሊረዳት ብቻ እንደፈለገ ሲያስረዳ ማናጀሯ ማፍራ ይቅርታ በስተት ስለጠረጠርኩ እኛም ሆስፒታል ስለምናድር ምንም አታስቡ ትላቸውና በኋላም ብቻቸውን ሆነው የሚጣፍጥ እራት ይበላሉ። በሆስፒታል ውስጥ ያሉ ሴቶች ግን ይሄ ዮንግ ሲወክ የተባለው ቆንጆ ወጣት በወጣትነቱ ህይወቱን ሊደሰትበት ሲገባ ይህች የታመመች ልጁ ዩና ዕዳ ሆናበት ህይወቱን አበላሸችው እያሉ ሲያሙ ዩና ወሬውን በሙሉ ሰምታ ልቧ ተሰብሮ ከሆስፒታሉ ጠፋለች። እሱም ልጁ መጥፋቷን ሲያውቅ ደንግጦ ከተማውን በሙሉ ይፈልጋታል። በመጨረሻም ልጁን በሆስፒታሉ ጣራ ጫፍ ላይ ቆማ ያገኛታል። እሱም በከፍተኛ ፍርሃትና ቁጣ እየሮጠ ሄዶ ሲያገኛትም ዩና ግን ያለቀሰች አባዬ አንተም እኮ ድሮ እዚህ ቦታ ላይ ቆምህ ነበር ስትለው ይደነግጣል። አያቷ በሞቱበት ቀንም በሀዘን ብዛት ጣራው ላይ ወጥቶ የልጁ የዩና ፊት ትዝ ብሎት
ከእንግዲህ ለልጄ ደስታ ብቻ ኖራለሁ ብሎ ቃል ገብቶ እንደነበረም ያስታውሳል። ውሸትና ያድካም በሙሉ ለልጁ ደስታ ሲል ያደረገ መሆኑንም ይናገራል። ጋንግሄንም አንቺ ማግኘት ወደ ወጣትነት ይመልሱልኛል፣ ግን አሁን ማስተዋል ያለብኝ ትልቁ ነገር የልጄ የዩና ደስታ ነው። ስለዚህ ከእንግዲህ እንዳንገናኝ እፈልጋለሁ ስላት ልቧ በሐዘን ተሰብሮ ወደ ቤቷ ትመልሳለች። ራሷን ለማስተካከልም ለህዝቡ ግልጽ ቪዲዮ ሰርታ እኔ እስካሁን ለደረግኩት ዝምታ ይቅርታ ጠይቃለሁ ብላ ድሮ ጓደኛዋ ዩሄ ምስክርነቷን ሰታ ሀኢር የዋሸችው ውሸት ነው፣ ጋንግሄም ንጹህ ናት ብላ የህዝቡን አስተያየት በአንዴ ተቀይረዋለች። የወረኛ ጋዜጠኛን በደጋፊዎች ሲደበደብ ሀኢርም ተዋርዳ የቅርታ ደብዳቤ ትጽፋለች። ጋንግሄም ለሆሊውድ ምርጥ ፊልም ቀርቦላት 1 ዓመት ወደ አሜሪካ ለመሄድ ስትነሳ በዚህ መሀል የዩንግ ሲዎክ የድሮ ሚስት መሞቷ ተሰምቶ እሱና ዩና ለቅሰው ቤት ሄደው ዩናም እያለቀሰች አባዬ እኔ ነኝ አይደለ ጋንግሄ ጋር እንዳትሆኑ መሰናከል የሆንኩት፣ በፍጹም አንቺ የኔ ትልቁ ደስታዬ ነሽ እንጂ ሄድ አይደለሽም። አባዬ እኔ ጣራው ላይ ሆኜ አንተና ጋንግሄ እንድትገናኙ ተመኝቼ ነው ስትለው ደንግጦ ወዲያውኑ ወደ ማናጀሯ ደውሎ ጋንግሄ የት ናት ሲላትም አሁን ወደ አሜሪካ ልትበር አየር ማረፊያ ናት ተብሎ ተነግሮት እየሮጠ ብሄድም አውሮፕላኑ ጥሎት ይበራል። 1 ዓመት ካለፈ በኋላም በአሜሪካ ትልቅ ዝነኛ ሆና ከፊልም ቀረጻ ወደ ክፍሏ ስትመለስ ክፍሏ በሙሉ በዶል አሻንጉሊቶች ተሞልቶ ታገኘዋለች። አሻንጉሊቶቹን ስትነካቸውም የዩንግ ሲዎክን ድምጽ ያወጣል። ደብዳቤዎቹ በሙሉ እሱ ራሱ እያነበበ በድምጽ መቅጃ የቀረጸላት መሆኑን ስታውቅም በጣም ደስ ይላታል። እሱም ጥቂት መጥፎ ደጋፊዎች ስላስቀየሙሽ የሁሉንም ደጋፊዎች ፍቅር አታውድሚ የሚል መልእክት ያስቀምጥላት ልቧ ተከፍቶ እያንዳንዱ የደጋፊዎች ደብዳቤ በደስታ መመለስ ትጀምራለች። በመጨረሻም ወደ ኮሪያ ተመልሳ በቲቪ ቃለ መጠይቅ ላይ ትቀርብና እኔ ዛሬ ለደረስኩበት ስኬትና ለልቤ መፈወስ ትልቁን አስተዋጽኦ ያደረገው ሁሌም የማይለወጥና እውነተኛ ፍቅሩን የሰጠኝ የአንድ ልዩ ሰው ነው ስትል ዩንግ ሲዎክና ዩና ከስቱዲዮ ጀርባ ቆመው በደስታና በኩራት ሰማታል። በመጨረሻም አንድ ላይ ሲሆኑ ፊልሙ ይጠናቀቃል።